አሁን ማምሻውን የደረሰን ሰበር መረጃ አለ። አፈንጋጩ ቲክቶከር አዶናይ ማምሻውን በጸጥታ ኃይሎች በቁጥጥር ስር መዋሉን ሰምተናል። ሰግጠው ላለመረዳት እየሞከሩ ነው። ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ያሳደገህን ማህበረሰብ ስትገለምጥና ስትንቅ ምንም አታመጡም ብለህ ትከሻህን ስትነፋ ህዝብ ላይ ኢትዮጵያዊ ማንነትና እሴትን ለመጋፋት ስትሞክር እንደዚህ አይነት ዋጋ ያስከፍላል። ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አይደል? መሰጋገጥ ነው መሰገጥን እንደውም ትተህ መሰጋገጥ ነው። ይሄንን ህፃን ልጅ መክሮ ወደ ትክክለኛው መንገድ እንደማስገባት እንዲያውም በጀመርከው የድድብናና የድንቁርና መንገድ መቀጠል አለብህ ብሎ ወደ ገደል እየከተተው ያለው አንዱ እዩ ጩፋ የተባለው የድንቁርና መምህር ነው። ከደደብ ወይም ድንቁርናን ከሚደግፍ ሰው ምክር የተቀበለ ሰው የባሰ ደድቦ እንደሚቀጥል ያየነውም ከአዶናይ። ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ይሄ እዩ ጩፋ የሚባለው ሰውዬ እንግዲህ የእውቀትና የእውነት ብርሃን የሆነውን ክርስቶስን እሰብካለሁ የሚል ሰው ነው። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ። ኢትዮጵያዊነት ስነ ስርዓትና ስነ ምግባርን ለማክሰምና ለማጥፋት እየሰሩ ነው። እኛ ደግሞ ኢትዮጵያዊነትን ለማዳን የምናደርገው ጦርነት ነው። ሚዲያ ላይ ያለው ጦርነት ማለት ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። አሁን ማምሻውን የደረሰን ሰበር መረጃ አለ። አፈንጋጩ ቲክቶከር አዶናይ ማምሻውን በጸጥታ ኃይሎች በቁጥጥር ስር መዋሉን ሰምተናል። ከዚሁ ጉዳይ ጋር በተያያዘ አጭር መረጃ የምናካፍላችሁ ይሆናል። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በትላንትናው ዕለት በጂ ፓወር ቲክቶክ አዋርድ ሽልማት ላይ የተገላለጠ ልብስ ለብሰው እንዲሁም ደግሞ ከኢትዮጵያዊ ስነ ምግባርና እሴት አንጻር ሲታይ ማህበረሰቡንና ኢትዮጵያዊነትን የሚያንቋሽሽ አለባበስ ለብሰዋል በሚል የፌዴራል ፖሊስ በቁጥጥር ስር ያዋላቸው ግለሰቦች መኖራቸውን እናስታውሳለን። በዛሬው ዕለት ደግሞ አሁን ማምሻውን አዶናይ ቲክቶከር አዶናይ እና ጓደኛው የሆነችው ጃኒ የምትባለው ልጅ በቁጥጥር ስር ውለዋል። እንግዲህ ጃኒ የምትባለው ብዙ ጊዜ ቲክቶክ ላይ ታቋታላችሁ። ከአዶናይ ጋር እሱ ከሚሰራው ቪዲዮ ጋር ብዙ ጊዜ አብራ የምትታየው እሷም ራሱ ልክ እንደ አዶናይ ከአፈንጋጮቹ አንዷ የሆነች ቲክቶከር ነች ማለት ነው። በዛሬው ዕለት እንግዲህ የሰማነው ዜና ይሄን ነው። በተደጋጋሚ ይሄ ከዚህ እንቅስቃሴው ከዚህ የጥፋት መንገዱ እንዲታቀብና ወደ ኢትዮጵያዊነቱ እንዲመለስ ብዙ ነገሮች ስንናገር ነበረ። ይሄንን የሚመለከተው አካል ካለ አዶናይን ብቻ ሳይሆን ሶሻል ሚዲያው ላይ እየተንቀሳቀሱ ያሉ የብልግና የጋጥ ወጥነት ትውልዱን የማደደብና የማደንቆር ዓላማዎች በዋናነት ከፊት ሆኖ የሚመራው እሱ ቢሆንም ከጀርባ የሚደግፏቸው እነሱን የሚደግፉ እሱን የሚከተሉ እንዲሁም ደግሞ ይህንን የጂ ፓወር ቲክቶክ አዋርድ ያዘጋጀውን አካል የሚመለከተው አካል ሊከታተለውና አስፈላጊ የሆነ እርምጃ ሊወስድ ይገባል የሚል ጥያቄ ስናቀርብ ነበረ። አሁን ከሁለት ከሶስት ቀናት በፊት ግን ጫናው ሲበዛበት ይመስለኛል ምናልባትም ደግሞ ጥፋቱ ታውቆት ወደ ትክክለኛው መስመር ለመግባት እንቅስቃሴ ጀምሮ እንደነበርና በተለይም ደግሞ ይሄንን ሰግጥ የሚለውን ቃል እንተወው እንቀይረው የሚል መልእክት ለተከታዮቹ ሲያስተላልፍ ከዚህ በፊት በሰራነው ቪዲዮም ታስታውሳላችሁ ብዬ አስባለሁ። እኛ ጉዳያችን የአዶናይን ማንነት የሚያስተላልፈውን የድድብናና የድንቁርና መልእክት ደድቡ፣ ምንም አትስሩ፣ ምንም በቃ ዝም ብላችሁ ቁጭ ብላችሁ ተመኝታችሁ ያልፍላችኋል፣ መደደብና መደንቆር ነው ለስኬት ትክክለኛው መንገድ የሚለው ስብከት ለትውልድ ያበላሻል፣ ለትውልድ
መጥፊያ የሆነ መልእክት ነው ስለዚህ ይሄንን መልእክት አቆም ነው እንጂ ይሄ ሰግጥ ስለሚለው ቃል እሱን ቀየር ካልቀየር እሱ አይደለም የኛ ጉዳይ ዋናው ነገር በ3.5 እና 4 ሚሊዮን ተከታይ ያለው የቲክቶክ ቻናል እንደመሆኑ መጠን ይሄ ልጅ የሚከተሉት ሰዎች የሚያዩት ቲኔጀሮች ናቸው ህፃናት ናቸው እነሱ ይሄንን ደድቡና ይሳካላችኋል የሚል ነገር ሲሰሙ በዛ ላይ ደግሞ በኢትዮጵያዊ ማህበረሰብ ውስጥ እየኖር በድድብናና በድንቁርና ታዋቂ የሆኑ ሰዎች በአደባባይ ሲሸለሙ የሚያዩት ህፃናት ምን አይነት መልእክት ነው ላምሯቸው የሚናገሩት ወይም ነገ ምን አይነት ትውልድ ለማፍራት ታስቦ ነው እንደዚህ አይነት ነገር የሚሰራው ይሄ የድድብናና የድንቁርና መልእክት በአጠቃላይ ከሶሻል ሚዲያው ላይ መቆም አለበት ነው ጥያቄያችን እንጂ አዶናይ አንድ ቃል ሰግጥ አላለ እሱን ቀየረ አልቀየረ አይደለም የኛ ጉዳይ የነበረው ነገር ግን ብዙ መካሪዎች አሉ በዙሪያው ሰግጥ የሚለውን ቃል እንተው ብሎ መልእክት ካስተላለፈ በኋላ ራሱ ለምንድን ነው የምትተው ከዓላማህ ለምን ዝነፍ ትላለህ ከዓላማህ ለምን ትቀራለህ ምናምን የሚሉ መካሪ መሳይ ገዳዮች ብዙ መልእክት ያስተላልፉለት ነበርና የነሱ መልእክት ሰምቶ ይመስለኛል ሐሳቡን ለመቀየር የጀመረውን መንገድ ትቶ እንዲያውም አብሺና አጠንክሬ እቀጥለዋለሁ ይሄን የድንቁርና መንገድ ብሎ መልእክትን ሲያስተላልፍ ነበር ማን ናቸው እነዚህ መካሪዎች አዶናይን ወደ ጥፋት እየመሩ የተሻለ ምክር የሰጡት እየመሰሉ ነገር ግን ወደ ገደል እየከተቱት ካሉት መካሪዎች መካከል አዶናይ ከትላንት ወዲያ ይመስለኛል አንድ የፕሮቴስታንት እምነት ሰባኪ የሆነ ሰው ጋር ተገናኝቶ ነበር እዩ ጩፋ ይባላል ሰውየው እና የነሱን ምክር ሰምቶ ነው አንድም ወደዚህ በድድብናው ጠንክሮና እሱ እንደሚለው ሰግጦ ለመቀጠል የፈለገው ምንድነው ያለው እዩ ጩፋ ምን አይነት ምክር ሰጠው የሰጠው ምክር የሚጠቅመው ነው ወይስ ወደ ገደል የሚከተው ነው የሚለውን ጉዳይ ራሱ እዩ ጩፋ ከአዶናይ ጋር ያወራውንና ለአዶናይ የመከረውን ምክር ልጋብዛችሁና ተመልሼ እመጣለሁ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል ይሄ የልጁ ጉዳይ ነው በመቶ ጤናማ ውስጥ አንድ እብድ አይጠፋም ይሄ ይጠበቃል ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ ትምህርት ሚኒስተር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ ነው እኔ ማናስብ ቃሉ በጣም ተመችቶኛል በጣም ነው የተመቸኝ እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው መሰገጥን እንደውም ትተ መሰጋገጥ ነው ያለበት አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን ስግጥግጥ በቃ ወይ ስግጥግጥ ፍምስ ስግጥ አንዴ ይረግጣል ስግጥግጥ ግን ሶስቴ ነው የሚረግጠው በደንብ መድረስ አለበት እንደውም ማብዛት ይችላል ስግጥግጥ ይላሉ እንደውም እስከሚሳካላቸው ድረስ አያቋርጡ ያ እያበዛህ መሄድ ነው በቃ አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል አንተም የድሮ አዶናይ ትሆናለህ አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል አንተም የድሮ አዶናይ ትሆናለህ ይሄ እዩ ጩፋ የሚባለው ሰውዬ እንግዲህ የእውቀትና የእውነት ብርሃን የሆነውን ክርስቶስን እሰብካለሁ የሚል ሰው ነው ነገር ግን በድንቁርናና በድድብና ታዋቂ የሆነውን ሰው ፊቱ አስቀምጦ እንዲያውም ማንንም እንዳትሰማ መንግስት አይመለከተውም መንግስትም የራሱ የሆነ ስራ አለው ሲጀመር ያጠፋው ጥፋት የለም እንዲያውም ከመሰገጥ አልፈህ ስግጥግጥ ብለህ መቀጠል አለብህ ያለው እንደዚህ አይነት ሰዎች ናቸው ተከታይ አፍርተው እንዲያውም ከዛ አልፎ የሃይማኖት ሰባኪ ሆነው ትውልድ እየሰበኩና ሃይማኖትን ወንጌልን እየሰበኩ ያሉት መደንቆርና መደደብን የሚደግፉት እነዩ ጩፋ ናቸው ፓስተር ነብይ ምናምን እየተባሉ አገራችንን እየወረሩ ያሉት ማለት ነው ይሄ ሰውዬ ከዚህ በፊት የመከላከያ ሰራዊት አባላትን ዩኒፎርም አልብሶ ሰይጣንን ወይም ደግሞ ዲያብሎስን በካራቴ መታለሁ እያለ ከነ ዩኒፎርማቸው በመከላከያ ሰራዊት ላይ እንደዛ ሲሳለቅ የነበረ ሰው ነው ማካራሶ ብሬታ
ለዚያ ጥፋቱ አልተጠየቀም። መጠየቅ ነበረበት። ነገር ግን የጠየቀው አካል ይኑር አይኑር አላቅም። አሁን ያንኑ የድድብናና የድንቁርና ራሱ የጀመረውን የድንቁርና መንገድ ቀጥሎበት ይሄንን ህፃን ልጅ መክሮ ወደ ትክክለኛው መንገድ እንደማስገባት እንዲያውም በጀመርከው የድድብናና የድንቁርና መንገድ መቀጠል አለብህ ብሎ ወደ ገደል እየከተተው ያለው አንዱ እዩ ጩፋ የተባለው የድንቁርና መምህር ነው። እንግዲህ ይሄንን ምክር ከሰማ በኋላ አዶናይ ይሄንን የእዩ ጩፋን ምክር ከሰማ በኋላ ምን አለ? ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ሰግጠው ላለመረዳት እየሞከሩ ነው። ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። እንደምትሰሙት ይሄንን መሰገጥ የሚለውን ቃል እንቀይረው ብያችሁ ነበር። እንደውም አሁን ያንን እንቀይረው ያልኩትን ሐሳብ ትጫዋለሁ። ስግጥግጥ ብለን እንቀጥላለን፣ ማንንም አንፈራም፣ ማንንም አንሰማም የሚል መልእክትን ያስተላልፈው በድድብናና በድንቁርና መንገድ ላይ ያሉት እዩ ጩፋ የተባለው ሰውና ሌሎች ምሁር ነን የሚሉ አካላት እንደነ ሰለሞን ሽምያ አይነት አይዞህ ብለው አበረታተው ይሄንን ልጅ እንደዚህ አድርገው ነው ወደ ገደል እየከተቱት ያሉት። ከደደብ ወይም ድንቁርናን ከሚደግፍ ሰው ምክር የተቀበለ ሰው የባሰ ደድቦ እንደሚቀጥል ያየነውም ከአዶናይ ይሄንን መሰገጥ ምናምን የሚለውን ቃል ብቻ ሳይሆን በአጠቃላይ ኢትዮጵያዊ ስነ ምግባርና እሴትን የሚጋፋውን እንቅስቃሴህን አቁም ሲባል እንደዚህ ገግሞ ከማህበረሰብ ጋር ከኢትዮጵያዊነት ጋር በአጠቃላይ ከህዝብ ጋር ግጭት ውስጥ መግባትና እልህ ውስጥ መግባት ምን አይነት ዋጋ እንደሚያስከፍል አልገባውም። አንደኛው የአዶናይ ችግር ትልቁ ችግር ይሄ ነው። ህዝብን ስትንቅ፣ ህዝብ የሚያከብረውን፣ ህዝብ የሚወደውን፣ ህዝብ የሚፈልገውን ነገር ወደ ዳር ብለህ ያሳደገህን ማህበረሰብ ስትገለምጥና ስትንቅ፣ ምንም አታመጡም ብለህ ትከሻህን ስትነፋ ህዝብ ላይ ኢትዮጵያዊ ማንነትና እሴትን ለመጋፋት ስትሞክር እንደዚህ አይነት ዋጋ ያስከፍላል። አዶናይ አንዱ ያልገባው ችግር ይሄ ነው። ሁለተኛው መካሪ መስለው ምክር የሚጠይቃቸው ሰዎች በድንቁርናና በድድብና መጥተው ማንንም አንሰማም ለማንም ኬር የለንም የሚል ኢትዮጵያዊ ስብዕናና ኢትዮጵያዊ እሴትን የሚጋፉ ሰዎች እንደመሆናቸው መጠን ከነሱ ምክር ሲቀበል ወደ ገደል ሊከቱት እንደሚችሉ ራሱ አልገባው። ሁለተኛው ትልቁ ችግር ይሄ ነው። በሶስተኛ ደረጃ ልጁ አልበሰለም፣ በጣም ሞኝ ነው። ሁለተኛ ዓላማም የለውም። ዓላማው ምን እንደሆነ ምን ማድረግ እንደሚፈልግ ራሱ አይገባውም። በሶስተኛ ደረጃ ለዓላማዊ ጽናት ምናምን እያለ የሚለፈልፈው ሰውዬ ለዓላማ መጽናትና አቋም የሚባል ነገር ምን እንደሆነ ራሱ አይገባው። አንድ ጊዜ ይሄንን በቃ ይሄን መንገድ ትጨዋለሁ እቀይራለሁ ይላል ሲደነግጥና ሲፈራ፣ በዛኛው ደግሞ ተመልሶ አንድ ሰው መጥቶ ኖ ለምን ሲለው ደግሞ ተመልሶ አቋሙን ቀይሮ እንደገና ወደ ገደል ለመግባት የሚፈቅድ ሰው። በእነዚህ ሂደቶች ውስጥ ይሄ ልጅ የሚያስተካክለው፣ የሚመክረው፣ የሚቆጣው ሰው አጥቶ በዙሪያው ያሉ ሁሉ ድንቁርናውን አጠንክሮ ደድቦ እንዲቀጥል የሚመክሩት ሰዎች ስለሆኑ በጀመረው መንገድ ወደ ገደል እየገባ እያየነው ነው። በዚህ ሂደት ውስጥ አዶናይ ዛሬ በቁጥጥር ስር ዋለ። በፖሊስ ቁጥጥር ስር ነው ያለው። እሱ ብቻ ሳይሆን ሌሎችም አካላት ከዚህ በኋላ እንደሚቀጥሉ አብራው ያለችው ጃኒንም ጨምሮ ትላንት የታሰሩት ህገወጥ አለባበስ ለብሶ የተያዙትን ልጆች ጨምሮ እነዚህን ልጆች ወደ ገደል እንዲገቡ ያደረገው አንደኛው ምክንያት ብዬ የማስበው የተከታዮቻቸው አይዞ ባይነት፣ ድንቁርናን የሚደግፈው ሰው መብዛቱ፣ ድንቁርናን የሚከተለውና የሚያበረታታው ሰው በጣም ከአቅም በላይ በመሆኑ እነዚህ ልጆች ከጥፋት መንገዳቸው መመለስ አቅቷቸው ወደ ገደል እየገቡ እየተመለከትናቸው ነውና በዚህ የጥፋት መንገድ ውስጥ እጃችሁን አስገብታችሁ አይዞህ ብላችሁ ይሄን ልጅ ወደ ገደል እየከተታችሁ ያላችሁት ሰዎች በዋናነት ተጠያቂዎች እንደሆናችሁ ማወቅ አለባችሁ። ለማንኛውም በኢትዮጵያዊነት ላይ እየተቃጣ ያለውን ማንኛውንም አይነት የኢትዮጵያዊ እምነትን፣ አመለካከትን፣ አስተዳደግን፣ ስነ ስርዓትን፣ እሴትና ባህላችንና እምነታችን የሚጋፋ ማንኛውንም አይነት እንቅስቃሴ
በቁጥጥር ስር በመዋል ኢትዮጵያዊ ማንነትን ለመገንባት እየሰራ ያለ መንግስት በመኖሩና የፌዴራል ፖሊስ የተለያዩ የጸጥታ አካላት ይህንን ጉዳይ እየተከታተሉ እርምጃ በመውሰዳቸው እጅግ በጣም ታላቅ ክብርና ምስጋና ይገባቸዋል ማለት እፈልጋለሁ። በቀጣይነት የዚህ የጂ ፓወር ቲክቶክ አዋርድ ሽልማት አዘጋጆች የአፍሮሃብ የሚባለው የአዶናይን የቱር አዘጋጃለሁ ያለው በመላ ኢትዮጵያ እየዞረ ድንቁርናና ድድብናን እንዲሰብክ እንሰራለን ያለው አፍሮሃብ የሚባለው ድርጅት፣ እነዚህ ሁለት ድርጅቶች መጠናትና መፈተሽ አለባቸው። አላማቸው ምንድነው? እነማን ናቸው የሚመሯቸው ሰዎች ባክግራውንዳቸው ምን ይመስላል? አሁንስ እየሰሩበት ያለው አላማ ምንድነው የሚለው ለህዝብ ግልጽ መሆን አለበት። ሰዎቹ በደንብ መጠናትና መታየት አለባቸው ብዬ አስባለሁ። ከእንግዲህ በኋላ እኛ የሚገባን ነገር ከእንግዲህ በኋላ በየትኛውም ሶሻል ሚዲያ ላይ በንግግር ነፃነት ስም የመናገር ነፃነት አለኝ መብት አለኝ በሚል ስም እየተነሳ ማንም እጁ ላይ ስልክ ስላለው ብቻ ኢትዮጵያዊነትን የሚያንቋሽሽ ስብዕናችንና ክብራችንን የሚጎዳ ያደግንበትን ስነ ስርዓት የሚያጎድፍ ማንነታችንን በአደባባይ የሚያሰጣና የሚያሳጣ መልእክት ማንም ሰው ማስተላለፍ እንደማይችል ከአዶናይ መማር መቻል አለበት። ምንም አታመጡም፣ መብቴ ነው፣ መንግስት አይጠይቅም፣ ምንም አይልም። ማንም መካሪ ቢመጣ አሁን ኢትዮጵያዊነትን ከአደጋ ለማዳን በጣም በስነ ምግባር የበለጸጉና በዛ የተጉ ልጆች ለማፍራት የሚሰራ መንግስት አለ። እያንዳንዱ ሰው ይሄ በተለያየ ሚዲያ የብልግናና የድንቁርና መልእክት የሚያስተላልፍ ሰው ከዚህ ከነ አዶናይ እንቅስቃሴ መማር መጀመር አለበት ብዬ አስባለሁ። ማንም አፉን እየከፈተ ማንም ኢትዮጵያዊነትን እያዋረደ ሊኖር የሚችልበት እድል ከዚህ በኋላ የለም። ጦርነቱ ተጀምሯል። ጦርነቱ ያለው ሚዲያ ላይ ነው። የምንዋጋው ሚዲያ ላይ ነው። የውጊያው ዓላማ ደግሞ ኢትዮጵያዊነትን ለማጥፋት በተነሱ የተለያየ ተልዕኮና ዓላማ ባነገቡ የጥፋት ኃይሎች የሶሻል ሚዲያ ላይ ባሉ ብዙ ተከታይ ባላቸው እንደነ አዶናይ አይነት ሰዎች ኢትዮጵያዊነት ስነ ስርዓትና ስነ ምግባርን ለማክሰምና ለማጥፋት እየሰሩ ነው። እኛ ደግሞ ኢትዮጵያዊነትን ለማዳን የምናደርገው ጦርነት ነው። ሚዲያ ላይ ያለው ጦርነት ማለት ነው። ጀምረነዋል። እናንተም በትዕቢትና በእብሪት ቀጥሉ። እኛም ደግሞ ኢትዮጵያዊነትን ለማዳን የምናደርገውን ተጋድሎ እንቀጥላለን። አሸናፊው ማን እንደሚሆን መጨረሻ ላይ እናያለን። የመሆን መልቲሚዲያ ቤተሰቦች ግን ይሄንን ፕሮግራም ይሄንን ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን አትርሱ። ለውጥ እያመጣን ነው። እውነትንና ኢትዮጵያዊነትን ለማጽደቅና ለማጽናት እየሰራን ነው። በጣም ብዙ አዎንታዊ የሆኑ መልእክቶች እየደረሱን ነው። ከዚህ በኋላም ብዙ የምንሰራቸው ኢትዮጵያዊነትን፣ እውነትን፣ ማንነታችንን በደንብ የሚያጎሉና የሚያደምቁ ስራዎችን በጣም ለመስራት ፍላጎት ስላለን ይሄ ሚዲያ ሳፖርት አድርጉ። ላይክ፣ ሰብስክራይብ እና ሼር በማድረግ በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ላስታውሳችሁ እወዳለሁ። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ